ሚኪ ማውስ እና ሌሎችም ተወዳጅ ካርቶን ፊልሞች ወይም ገጸ ባህሪያት እንዴት ተፈጠሩ የሚለው ነው። ይህ ድርጅት ከመፈጠሩ በፊት ዎልት ዲዝኒና ታላቅ ወንድሙ ሮይ በአንድ በቺካጎ በምትገኝ እጅግ ቀላል በሆነች መንደር ይኖሩ ነበረ። ቤታቸውም እንደ ማንኛውም ሰው መኖሪያ ነው። ሆኖም እነዚህ ወንድማማቾችና ቤተሰቦች በሚኖሩበት መኖሪያ ቤት ግን ከነሱ በፊት የተፈጠረ ትልቅ ታሪክ ነበር፣ አስደንጋጭ ታሪክ። ይህ ምንድነው? ከነሱ በፊት የነበረው ሽማግሌ እዚህ ቤት ውስጥ ራሱን አጥፍቷል። በምን ምክንያት ነው ማለታችሁ አይቀርም። አሁን ባለቤቱ ወይም ሚስቱ ልጇ ከሞተ በኋላ ባሏን ከቤት አትወጣም ብላ በማገቷ ምክንያት በዛ ተማሮ ህይወቱን እንዳጠፋ ነው የተዘገበው። ኦኬ፣ ይህ ሰው ራሱን አጠፋ። ይህ ታዲያ ለኛ ምን ይጠቅመናል ማለታቸው አይቀርም። ትክክል ነው። ሆኖም አስደንጋጩ ክስተት የተፈጠረው ከዚህ በኋላ ነበረ። ከዚህም በኋላ እነዚህ ሰዎች ወይም ሮይና ዋልት ዲዝኒ ቤተሰቡ ጠቅላላ እዚህ ቤት ውስጥ ገብቶ መኖር ጀመረ። ከዚህ በኋላ ሁልጊዜ ከሌሊቱ 6 ሰዓት በኋላ ከመጋዘን ውስጥ ያልታወቀ ድምጽ ይሰሙ ነበር። ከዛም ከእለታት አንድ ቀን የዋልት ዲዝኒ ታላቅ ወንድም የሆነው ሮይ ወደዚህ ስቶር ገብቶ ምን እንደሆነ ይህ ድምጽ ለማየት ይፈልጋል። ወደ ስቶሩም ያመራል። ሮይ ወደዚህ ስቶር በሚያመራ ጊዜ ሻማ ይዞ ነበር ሄደው፣ ምክንያቱም ጨለማ ነበር ስቶሩ። ሻማውን ይዞ ስቶር ውስጥ ገብቶ ያየው ነገር ምን እንደሆነ ምንም የታወቀ ነገር የለም። ሆኖም ይህ ሰው ከዚህ ስቶር በወጣ ወይም በተመለሰ ጊዜ ሌላ ሰው ሆኖ ነበር የተመለሰው።